መዳሞቻችን ሲወዱን የሚያሳዩት ባህሪ ምን አይነት ይሆን? የኔ መዳም ትወደኛለች ወይስ አትወደኝም? ጥሩ ናት ወይስ አይደለችም ብላችሁ ብዙዎቻችሁ ትወዛገባላችሁ። እኔ ዛሬ እንዴት መዳሞቻችሁ ጥሩ እንደሆነችና መጥፎ እንደሆነች እንዴት እንደምትወዳችሁና እንደማትወዳችሁ በዚህ ቪዲዮ እነግራችኋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። መዳሞቻችን ሲወዱን የሚያሳዩት ባህሪ ምን አይነት ይሆን? የኔ መዳም ትወደኛለች ወይስ አትወደኝም? ጥሩ ናት ወይስ አይደለችም ብላችሁ ብዙዎቻችሁ ትወዛገባላችሁ። እኔ ዛሬ እንዴት መዳሞቻችሁ ጥሩ እንደሆነችና መጥፎ እንደሆነች እንዴት እንደምትወዳችሁና እንደማትወዳችሁ በዚህ ቪዲዮ እነግራችኋለሁ። ከዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት መስጫው ላይ አስቀምጡልኝ። እኔ በጣም ብዙ ቤት አውቃለሁ፣ ብዙ መጥፎ መዳሞችና ብዙ ጥሩ መዳሞችን አውቃለሁኝ። እንዲሁም ብዙ ጓደኞች አሉኝ በተለያዩ ሀገራት፣ ከአንድ ሀገርም ሆነን የምንሰራ ብዙ ጓደኞች አሉኝ። እነዛ ጓደኞች ጋር አንዳንድ በምናወራቸው ወሬዎች ውስጥ እነሱ መዳም እንዴት አይነት ጥሩ እንደሆነች፣ ምን ስታደርግ ጥሩ እንደሆነች፣ ምን ሲያጠፉ መጥፎ እንደሆነችና ምን ሲሰሩ ጥሩ እንደምትሆን እኔ ካለሁበትም ጋር አነጻጽሬ 6 ዋና ዋና መሰረታዊ ነገሮችን ጥሩ መዳሞች እናንተን የሚወዳችሁ መዳሞች 6 መሰረታዊ ነገሮችን እንደሚያደርጉላችሁና እነዚህን 6 ነገሮች እያደረጉላችሁ ከሆነ የእናንተ መዳሞች እናንተን ስለሚወዷችሁ ስለሚያከብሯችሁ እንጂ እነዚህ ነገር የማድረግ ግዴታ የለባቸውም ነበረ። ዛሬ በዚህ ቪዲዮ እነዚህ 6 ነገሮችን ስነግራችሁ መዳሞቻችሁን መገምገም ትችላላችሁ፣ እንደምትወዳችሁና እንደማትወዳችሁ። በነገራችን ላይ ወደደችኝ ያልወደደችኝ የመጣው ለስራ ነው ያመጣችኝ ለስራ ነው ልትሉ ትችላላችሁ። ነገር ግን የነሱ መውደድ በጣም ብዙ ጠቀሜታዎች አሉ። ቀላል የሚመስል በጣም ትላልቅ ጠቀሜታዎች አሉ። እነዚህ 6 ነገሮች ታወቃችሁና እነዚህ 6 ነገሮችን ካላችሁበት ሁኔታ ላይ ከተገናዘባችሁ ቪዲዮ እስከ መጨረሻው ካያችሁ በጣም ጥሩ ነው ብዬ አስባለሁ። ከዚህ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ቪዲዮውን ላይክ እያደረጋችሁ ከቪዲዮ የተረዳችሁትንም ኮሜንት መስጫው ላይ አስቀምጡልኝ። እንዲሁም እየተሳሳትኩ ከሆነ ከመሰራቸው ቪዲዮዎች በቀላሉ እንድታረም ኮሜንት መስጫው ላይ አስቀምጡልኝ። በጣም ደስ ይለኛል። እኔ እዚህ ጋር ስህተት ነው ስትሉኝ፣ እዚህ ጋር ትክክል ነው ስትሉኝ በጣም ነው የምደሰተው። ቪዲዮዬን እስከ መጨረሻው ተከታተሉትኝ። አንደኛና የመጀመሪያው ተኝተሽ አትቀሰቅስሽም። ምንም ተአምር ሊፈጠር ይችላል። ምንም አይነት ስራ ምሰሩ ሊሆን ይችላል። ለምሳሌ ባለባሏ ምሳ ምናምን ታቀርቢ ልትሆን ይችላልሽ፣ ምሳ ቁርስ ምናምን ትቋጥሪ ልትሆን ይችላልሽ ምናምን ነገር ብቻ በጣም የተለያዩ ጥቃቅን ነገሮች አሉ። ቪዲዮ ከሚረዝም ጥርጥር ላድርግላችሁ። በጣም ጥቃቅን ነገሮች አሉ። ንስካፌ ምናምን ስታፈይ ምናምን ነገር ብቻ ማለት ነው። አንቺን አይታ እራሷ ኪችን ውስጥ ገብታ ማታውቀው ወይም እንደዚህ በጣም በጥስጥስ ያለች መዳም ልትሆን ትችላለች። እራሷ ገብታ ያን ነገር ወይም አንቺ ማድረግ ያለብሽን ነገር እራሷ ስታደርገው ታያታለሽ፣ ታስተውያታለሽ። ወይም ደግሞ ያን ነገር አድርጋ ጨርሳ እቃው ነገሮች ሁሉ ተዘርግፈው እንዳደረገችው ታስተውያለሽ። አንቺ እንደተኛሽ አንቺን በምንም ተአምር አትቀሰቅስሽም። መጀመሪያ ነጥብ ተኝታሽ ከምኝታሽ አትቀሰቅስሽም። ተነሽ ይሄን አድርጊው ብላ አትጠራሽም ማለት ነው። በሁለተኛ ደረጃ ሸቃሎች ማለት ነው በጣም ብዙ ዕቃ እንሰብር እንችላለን። ሁሉ ነገር ብርጭቆ ነገር ስለሆነ ሳህኑም ሁሉ ነገር ብርጭቆ ነገር ነው፣ ፕላስቲክ ነገር አብዛኛው ነገር የለም እና በጣም ብዙ ከመሆኑ የተነሳ ቢወድቅም እንኳን የሚነሳ ነገር የለውም። እዚህ ሀገር እኛ ሀገር መሬቱ አፈር ነው፣ እቃውም ፕላስቲክ ስለሆነ ያን ያክል እንኳን ቢወድቅ ይነሳል። እዚህ ሀገር ግን ምንም የሚነሳ ነገር ስለሌለ እቃ ሲሰበር አትቆጣም። በምንም ተአምር ምንም የሚባል በጣም ውድ የሚባል እቃ ቢሆን አትቆጣም። ለምን? ስለምትወድሽ ነው እንጂ ያ ነገር ማያስቆጣ ሆኖ አይደለም። ስለዚህ የሁለተኛው ነጥብ ምንም አይነት እቃ ብትሰቢ እቃው ውድም ሆነ ርካሽ ይሁን አትቆጣም። በሶስተኛ ደረጃ የሆነ ነገር ምንም ነገር ሊፈጠር ይችላል፣ ችግር የለውንም ታወዛለች። ምንም አይነት ጥፋት ብታጠፊ በምንም አይነት ሁኔታ ውስጥ ብትሆኑ ችግር የለውም የሚል ቃላት ታወዛለች። ማፊ ሙሽኪላ ማትዛሊ ምንክ ምናምን ነገር አታኩርፊ፣ ችግር የለውም እንደዚህ አትሁኝ፣ ችግር የለውም አታኩርፊብኝ፣ ችግር የለውም ምናምን የሚለውን ቃል ካላስ የሚለውን ቃል በጣም ታበዛለች። ምንድነው የማያስቆጣ ነገር ሆኖ ሳይሆን አንቺን ስለምትወድሽና አንቺ ከሷ ጋር ብዙ አመታትን እንድትሰሪ እንጂ እውነት ያ ነገር ሳያስቆጣና ሳያስኮርፍ ቀርቶ ወይም ሳያናድር ቀርቶ አይደለም።
ነገር ግን የምትወድሽ መዳም ስለሆነች ችግር የለም የሚለውን ነገሮች ታበዛ ትችላለች፣ ምንም አይነት ጥፋት ብታጠፊም ማለት ነው። አራተኛ ብዬ ያስቀመጡት በጣም ጠቃሚ ነው። እንግዳ ሲመጣ ወይም ስራ ሲበዛ ከአቅም በላይ ከሆነ የሚሰራ ነገር ስራ ካለ ራሷ ለመስራት ወደ ኋላ አትልም። ለምሳሌ ምግብ እየሰራች ከሆነ ለሷ ምግብ አዛዥ ከሆነ እንድትሰሪላት ወይም ለባሏ ወይም ለልጆቿ የሆነ ስራ እየሰራችላት አዛዥ ከሆነ ልብስ እንዲተኮስላት ከፈለገች ራሷ ልትተኩሰው ትችላለች። የሆነ ነገር ልታወጭላት ፈልጋ ከሆነ ራሷ ያን ነገር ተነሳ ልታመጣው ትችላለች። እንግዳ መጥቶ እንኳን ስራ ከበዛባችሁ ወይም ከበዛብሽ ራሷ ተነስታ ግማሹን ነገር ልታስተናግድ ትችላለች። ለምን? ስለምትወድሽና ስለምታስብልሽ ማለት ነው። አንዳንድ መጥፎ መዳሞች እናንተ ከ5 ከ6 ቦታ ላይ ብትከፋፈሉ እንኳን አይበቃቸውም። በቃ የሆነ ነገር በዚህኛው የሆነ አንድ ስራ እየሰራች በዚህኛው ስራ እንድትሰሪው በጣም ነው የሚያጣድፉ። ስራ 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 ነው የሚሉ። ለምንድን? መጥፎ መዳሞች ከሆነ ያረጁ መዳሞች ከሆነ ጥሩ መዳም የምትወድሽ መዳም ከሆነ ለአንቺ እያንዳንዱ የምታደርገውን ነገሮች በሙሉ ታስባለች፣ ታስተውላለች፣ ታገናዝባለች ማለት ነው። በአምስተኛ ደረጃ እና የመጨረሻው 5 እና 6 ናቸው። 5ኛ ደረጃ በጣም ይጠቅማል ብዬ አስባለሁ። በተለይ መጨረሻው ደግሞ በጣም ጥሩ ነገር ነው፣ ይጠቅማችኋል ብዬ ነው የማስበው። ሳታስቢው የሆነ ስጦታ ይዛ ትመጣለች። እዚህ ሀገር እኛ አሁን ለምሳሌ እኛ ክርስቲያኖች ወይም ኢትዮጵያዊ መስቀል፣ ጥምቀት ምናምን በጣም ብዙ ነገሮች ስላሉ አመት በዓላችን በጣም ብዙ ነው፣ እግዚአብሔር ይመስገን ማለት ነው። እና በዛ ሰዓት ያንን አስመልክቶ ብዙ ነገሮች ልንገዛ እንችላለን፣ ወይም ቤተሰብም ስጦታ ቢሰጡን ምናምን ኖርማል ነው፣ ነገሮችን ተንተርሶ ነው ይባላል። ነገር ግን ሙስሊሞች አንደኛ ልደት፣ ሁለተኛ አዲስ አመት ወይም 3ኛ ሮመዳን ሲሆን ብቻ ነው እንጂ ስጦታ ለመስጠት የሚሉ አብዛኛውን ጊዜ አመት በዓልም የለም ስጦታም አይሰጡም። ምን አስመልክተው የመስጠት ግዴታ የለባቸውም። ነገር ግን የምትወድሽ መዳም ከሆነች ምን ታደርጋለች? ግዴታ የሆነ በዓል የሆነ ነገር ይድረስ አይባልም። ከመሬት ተነስታ ሳታስቢ ስጦታ ታመጣለች፣ ስጦታ ትሰጥሻለች። ስጦታ ስላችሁ እንዲህ ተከብሮ ምናምን ነገር ምናምን ሳይሆን ምንም የብር ስጦታ ሊሆን ይችላል፣ የልብስ ስጦታ፣ የሀብል ስጦታ የመሳሰሉት ጥቃቅን ነገር ስጦታ ተመልጥ የኔሰትቡ ምን አመጣች መሰላችሁ? የቫላንታይን ጊዜ አበባ ራስ ይዛ መጣች። እኔ ራሱ እያሳቀች ነበረ። አበባ ይዛልኝ መጣች። በእውነት አታምኑም። በጣም ጥሩ መዳም ናት። ይሄ ላንቺ ነው ወይ ፍሬንድ የለሽ ወይ እኔ ላምጣልሽ ምናምን ያች እያሳቀች አበባ ይዛልኝ መጣች። በእርግጥ ድቃቃ ነገር ነው። ነገር ግን እኔን ለማስደሰትና እኔን ከማክበር የተነሳ እኔን ከማሰቧ የተነሳ አበባ ይዛልኝ ስትመጣ እኔ ራሱ በጣም ነው የገረመኝ። በጣም ነው ደስ ያለኝ። ትልቅ ነገር ሆኖ አይደለም ግን እግዚአብሔር ይመስገን በጣም ጥሩ ናት። ስጦታ ይዛላችሁ ትመጣለች። ትንሽም ሆነ ትልቅ የስጦታ ትንሽ ትልቅ የለውም፣ ግን ስጦታ ነገር ይዛ ትመጣለች። እናንተን ለማሳቅ እናንተን የሆነ ለማስደሰት ትጥራለች። ምንድነው ግን ስለምትወዳችሁና የምትወድሽ መዳም ከሆነች ነው እንደዚህ የምታደርግ። 6ኛ በጣም የሚጠቅማችሁ ነገር ብዬ ያሰብኩት እኔም እየኖርኩበት ስለሆነ ለአንቺ ለሴት ልጅ የሚያስፈልጋቸው ኮስሜቲክሶች እንደዚህ ግዴታ ሜካፕ ሳይሆን እንደ ሞዴስ፣ እንደ ቅባት፣ እንደ ሰውነት ሎሽን ምናምን ነገር ለብቻ ለራስሽ ከክላስሽ የሚያስፈልግሽን ነገር እስክትነግሪያት ወይም እስክትጠይቅ አትጠብቅም። ሱፐር ማርኬት በሄደች ቁጥር ይዛልሽ አስባለሽ ይዛልሽ ትመጣለች። ምን ስለሆነች? የምትወድሽ መዳም ስለሆነች ማለት ነው። እኔ እግዚአብሔር ይመስገን እነዚህ 6 መሰረታዊ ዋና ዋና ነገሮችን እያደረገችላችሁ ከሆነ መዳሞቻችሁ ስለሚወዷችሁና ስለሚያከብሯችሁ እናንተ ትልቅ ቦታ ስላላቸው ነው እንጂ ዝም ብለው የማያናድድ ወይም ወጪ የሌለው ነገር ሆኖ አይደለም። ስለዚህ እነዚህ ነገር እያደረጉ ከሆነ እመኑኝ እነዚህ መዳሞች በጣም ይወዷችኋል ማለት ነው። ለዛሬ ይሄ ይመስል ነበር ቪዲዮ። እንደሚጠቅማችሁ በጣም እርግጠኛ ነኝ። እኔም እየኖርኩበት ስለሆነ ነው ማለት ነው። የመዳሜ ነገር ግን በጣም ነው ያሳቀኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ውስጥ ላይ አስቀምጡልኝ። አይ ላቭ ዩ መዳም፣ አመሰግናለሁ። የቫላንታይን ቀን የመጣልኝ ስጦታ ነው። በጣም አመሰግናለሁ። ተንተርሼ ነው ልነግራችሁ ያሰብኩት ማለት ነው።